ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርታዊ መረጃዎችን በዛሬ ፕሮግራማችን ላይ አካተናል። እናንተም ሐሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ያሰፈራችሁልን ከኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን የምናነሳ ይሆናል። ውድ ቤተሰቦቻችን ከነዚህ መካከል ትናንትና በአውሮፓ ታላላቅ ሊጎች የተደረጉ ጨዋታዎች አሉ። በተለይ በተወዳጁ እንግሊዝ ፕሪሚየር ሊግ የ37ኛ ሳምንት አንድ ጨዋታ ትናንትና ተደርጓል። ሊቨርፑል እና ብራይተን በአሜክስ ስቴዲየም ያደረጉት መርሃ ግብር ነው ትናንትና የተደረገው። ሊቨርፑል ሻምፒዮን መሆኑን አረጋግጧል። ነገር ግን ትላንትና ግን ሽንፈት ቀምሷል። ከብራይተን ጋር ባደረገው ጨዋታ ተሸንፏል። እሱን ጉዳይ እናነሳለን። ከዛ በተጨማሪ ደግሞ ሌሎች የዝውውር ጉዳዮችን በስፋት እየተነሱ ይገኛሉ። እንግዲህ በዝውውር ጉዳይ ላይ በርከት ያሉ ሀሳቦች እየተነሱ ነው የሚገኙ። ትልልቅ ዝውውሮች እየተፈጸሙ ይገኛሉ። እንግዲህ ትልልቆቹ ሚዲያዎች ያወጧቸውን አዳዲስ የዝውውር ጉዳዮችንም እንዲሁ የምናነሳ ይሆናል። ዛሬም የሚደረጉ የ37ኛ ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ መደምደሚያ ጨዋታዎች ይደረጋሉ። እንግዲህ አንድ ሳምንት ብቻ ይቀረዋል። እንግዲህ እሁድ ሁሉም ጨዋታዎች በእኩል ሰዓት እንደሚጠናቀቁ ይታወቃል። የተወዳጁ እንግሊዝ ፕሪሚየር ሊግ እና የ37ኛ ሳምንት የመጨረሻ ሁለት መርሃ ግብሮች ዛሬ ነው የሚደረጉት። በተለይ ከኤፍኤ ካፕ ጋር በተያያዘም ያልተደረጉ ጨዋታዎች ናቸው፣ ዛሬ ይደረጋሉ። እነሱንም እናነሳለን። የሀገር ውስጥ መረጃ አካተናል። በርከት ያሉ ጉዳዮችን እናነሳለን። ብቻ እናንተ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምንጋብዘው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ቆይታን ከናንተ ጋር አደርጋለሁ። ከመሸጋገሪያ በኋላ ተመልሰን ስንመጣ በቀጥታ ወደ ዛሬ ፕሮግራማችን እናመራለን። የትም እንዳትሄዱ፣ ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ ቆዩ። ከሀገር ውስጥ ጉዳዮቻችን ነው የዛሬን ፕሮግራማችንን የምንጀምረው። የኢትዮጵያ ፕሪሚየር ሊግ 30ኛ ሳምንት ጨዋታዎች አሁንም ቀጥለው እየተደረጉ ይገኛሉ። ትናንትናም ሁለት ጨዋታዎች ቀጥለው ተደርገዋል። እንግዲህ ትናንትና የተደረጉ መርሃ ግብሮችን እናንሳ። ትናንትና የተደረጉ ሁለቱም ጨዋታዎች በአቻ ውጤት ነው የተጠናቀቁት። ቅድሚያ የተደረገው ጨዋታ ባህር ዳር ከተማን ከመቻል ጋር ያገናኘው ጨዋታ ነው። ይህ ጨዋታ ምንም አይነት ጎል ሳይቆጠርበት 0-0 በሆነ አቻ ውጤት የተጠናቀቀ ጨዋታ ነው። መቻል እንግዲህ አራተኛ ተከታታይ ጨዋታውን ነው ትናንትና በአቻ ውጤት ያጠናቀቀው። ያለፉትን አራት ጨዋታዎች በአቻ ውጤት ነው ያጠናቀቀው መቻል። ባህር ዳር ከተማ እንግዲህ 48 ነጥቦችን ሰብስቦ ሶስተኛ ደረጃ ላይ ሊቀመጥ ችሏል። በአንጻሩ መቻል በ42 ነጥብ አምስተኛ ደረጃ ላይ ነው የተቀመጠው። በቀጣይ ባህር ዳር ከተማ ከድሬዳዋ ከተማ ጨዋታውን ያደርጋል። መቻል በአንጻሩ ከወላይታ ዲቻ ጋር ነው ጨዋታውን የሚያደርገው። ሌላኛው በ30ኛ ሳምንት የተደረገውና ትላንትና ምሽት ላይ የተደረገው ጨዋታ ደግሞ ስሁል ሽረን ከሀዲያ ሆሳዕና ጋር ያገናኘው መርሃ ግብር ነው። ይህ ጨዋታ 1-1 በሆናቸው ውጤት ነው ትላንትና የተጠናቀቀው። ሀዲያ ሆሳዕናን ግብ ተመስገን ብርሃኑን ያስቆጠረው፣ ለስሁል ሽረ ደግሞ ቃለ አቡ ውብሸት ኳስና መረብን ማገናኘት ችሏል። ሀዲያ ሆሳዕናዎች በ42 ነጥብ 6ኛ ሲቀመጡ፣ ስሁል ሽረ በ22 ነጥቦች 17ኛ ደረጃ ላይ የተቀመጠ ቡድን ነው። በቀጣይ ሀዲያ ሆሳዕና ከኢትዮ ኤሌክትሪክ ይጫወታል። ስሁል ሽረ ደግሞ ከመቀሌ ሰባ እንደርታ ጋር ጨዋታውን የሚያደርግ ይሆናል። የኢትዮጵያ ፕሪሚየር ሊግ የ30ኛ ሳምንት የትናንትና መርሃ ግብሮች እነዚህ ነው የሚመስሉት። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራም። ትላንትና በተወዳጁ እንግሊዝ ፕሪሚየር ሊግ 37ኛ ሳምንት የተደረገ አንድ መርሃ ግብር ነበር። ትላንትና በአሜሪካን ኮሚኒቲ ስቴዲየም ወይም በአሜክስ ስቴዲየም የፋቢያን ሆርዝሌሮ ቡድን ብራይተን ኤንድ ሆቭ አልቢዮን ከአርነ ስሎቱ ሊቨርፑል ጋር ያደረገው ጨዋታ ነው። ቅድም እንዳልኳችሁ በአሜሪካን ኤክስፕረስ ስቴዲየም የተደረገ መርሃ ግብር ነው። ይህ ጨዋታ በብራይተን ሜዳ ማለት ነው። እንግዲህ ብራይተኖች የአውሮፓ ቦታን እንግዲህ ወይም ተሳትፎን ለማግኘት አሁን ላይ እድሉ እንደሌላቸው እንግዲህ ይታወቃል። ወይም ደግሞ 8ኛ ደረጃ ላይ ነው የተቀመጡት። የኮንፈረንስ ሊግ ደረጃንም እንዲሁ ለማግኘት ራቅ ያለ ቦታ ይመስላል፣ በቁጥር ደረጃ በነጥብ ደረጃ ማለት ነው። ትናንትና ጨዋታቸውን ግን ማሸነፍ ችለዋል። ሊቨርፑልን ነው የሊጉን ሻምፒዮንን ነው ትናንትና 3-2 በሆነ ውጤት ማሸነፍ የቻሉበትን አጋጣሚ የተመለከት ነው። በትናንትናው ጨዋታ እንግዲህ ሙሐመድ ሳላህ ቡድኑን ለመጀመሪያ ጊዜ በካፕቴንነት እየመራ ወደ ሜዳ የገባበትን አጋጣሚ ተመልክተናል። በሊቨርፑል በኩል ትናንትና ሙሐመድ ሳላህ ካፕቴን ነበር። በተለይ የቨርጂል ቫን ዳይክም የትሬንት አሌክዛንደር አርኖልድም አለመኖርን ተከትሎ ትናንትና ጨዋታውን በአምበልነት እየመራ ገብቷል። በጨዋታው ላይ እንግዲህ አንዳንድ ለውጦችን አድርገዋል አሰልጣኝ አርነ ስሎት። ሁሉንም ተጫዋቾች ሳይሆን
አንዳንድ ለውጦችን ግን በትናንትናው ጨዋታ ላይ አድርገዋል። ለምሳሌ በቋሚ ግብ ጠባቂነት አሊሰን ቤከርን የተጠቀሙት። በተከላካይ ስፍራ ላይ ግን የኮስታስ ሲሚካስን፣ የኢብራሂማ ኮናቴ፣ የዣሬል ኳንሳህን እና የኮነር ብራድሌን የእነዚህን አራት ተጫዋቾች ጥምረት ነው የተጠቀመው። ዶሚኒክ ሶቦዝላይን፣ ሮያ ግራቨንበርችን እና ሃርቪ ኤሊዮትን ደግሞ በአማካይ ስፍራ ላይ አጣምሯል። በአንጻሩ መሐመድ ሳላ፣ ኮዲ ጋክፖ እና ፍሬድሪኮ ኪያዛ ትላንትና በቋሚ አሰላለፍ ውስጥ የተካተቱ ተጫዋቾች ናቸው። ከዛ በመቀጠል ግን እንዲሁ ዳርዊን ኑኔስ፣ ሉዊስ ዲያስ፣ ካርቲስ ጆንስ፣ ዋታሮ ኤንዶ እነዚህ ተቀይረው የገቡ ተጫዋቾች እንደሆኑ ነው ትላንትና የተመለከትነውና እነ ቨርጂል ቫን ዳይክ እንዲሁ አንድሪያ ሮበርትሰን፣ ትሬንት አሌክዛንደር አርኖልድ ግን በትላንትናው ጨዋታ ምንም አይነት ግልጋሎትን ያልሰጡ ተጫዋቾችና እረፍት የተሰጣቸው ተጫዋቾች እንደሆኑ በትላንትናው ዕለት የተመለከትንበት አጋጣሚ ነው የተፈጠረው። ጨዋታውን እንግዲህ ብራይተንን ሆቭ አልቢየን 3-2 በሆነ ውጤት ነው ማሸነፍ የቻለበትን አጋጣሚ ትላንትና የተመለከትነው። ጨዋታው በተጀመረ በ9ኛው ደቂቃ ላይ ነው ሊቨርፑሎች ቀዳሚ መሆን የቻሉት በሃርቪ ኤሊዮት አማካኝነት። በተለይ ይሄ ጎል እንግዲህ ሲቆጠር የመጡበት መንገድ እጅግ አስገራሚ ነበር። ሳላህ ለኮነር ብራድሌ የሰጠበት መንገድ፣ ከዛ በተጨማሪ ደግሞ ኮነር ብራድሌ ደግሞ ሁለቱ ተቾቹ በጣም እጅግ አስደናቂ እንደነበሩና ምናልባት ትሬንት አሌክዛንደር አርኖልድ አለመኖሩን በተመለከተ እንግዲህ ብዙም ሀሳብ እንዳይገባቸው የሚመስል አይነት እንግዲህ አሲስት ነው ትላንትና ለሃርቪ ኤሊዮት ያደረገለትና ትላንትና ጥሩ እንቅስቃሴን ማሳየት ይችላል። ኮነር ብራድሌ የመጀመሪያ ጎል ሲቆጠር ደግሞ በጣም አስተዋጽኦ ከፍተኛ ነበር። 9ኛው ደቂቃ ላይ ሃርቪ ኤሊዮት ጎል አስቆጥሮ 1-0 መምራት ጀመሩ። ነገር ግን የመጀመሪያው 45 የጨዋታ ክፍለ ጊዜ ከመጠናቀቁ በፊት አየሪ ጎል አስቆጥሮ እንግዲህ ብራይተንን አቻ አድርጎ ነበር። ነገር ግን ዶሚኒክ ሶቦዝላይ እጅግ አስደናቂ ሌላ ጎል አስቆጥሮ ጨዋታውን 2-1 እየመሩ ሊቨርፑሎች ረፍት እንዲወጡ አድርጓቸው ነበር። ከረፍት መልስ ግን ካውሮ ሚቶማ እና ኢንሽልውድ ደግሞ ጎል አስቆጥረው እንግዲህ ብራይተን ኤንድ ሆቭ አልቢየንን አሸናፊ ያደረጉ ግቦችን ማስቆጠር ችለው 3-2 በሆነ ውጤት ያሸነፉበትን አጋጣሚ ነው ትላንትና የተመለከትነው። ሊቨርፑል የውድድር ዓመቱን 4ኛ የሊግ ሽንፈታቸው ነው ትላንትና እንዳስተናገዱ የተመለከትነው። በአጠቃላይ እንግዲህ በሊጉ የመጨረሻ ሳምንት ሊቨርፑል ከክሪስታል ፓላስ እንዲሁም ብራይተን ደግሞ ከቶትንሃም ሆትስፐርስ ጋር የመጨረሻውን ሳምንት ጨዋታቸውን የሚያደርግ ይሆናል። ሊቨርፑል እንግዲህ 83 ነጥቦችን የሊጉ ሻምፒዮን መሆኑን ቀደም ብሎ ነው ያረጋገጡ። አሁን 83 ነጥቦችን መሰብሰብ የቻለ ቡድን አድርጎታል። ከዛ በተጨማሪ ግን ብራይተን ሆቭ አልቢየን ትላንትና ማሸነፉን ተከትሎ ነጥቡን ከ55 ወደ 58 ማሳደግ ችሏል። 8ኛ ደረጃ ላይ የተቀመጠበትን ውጤት ነው ትላንትና ማስመዝገብ የቻለው። የተወዳጁ የእንግሊዝ ፕሪሚየር ሊግ የ37ኛ ሳምንት መደምደሚያ ደግሞ ወይም 37ኛውን ሳምንት የሚያጠናቅቁበት ጨዋታ ዛሬ ነው የሚደረገው። ዛሬ ሁለት ጨዋታዎች እንደሚደረጉ ቀደም ብዬ ገልጬላችኋለሁ። በተለይ እነዚህ ጨዋታዎች ከኤፍኤ ካፕ ጋር በተያያዘ እንግዲህ ያልተደረጉ ጨዋታዎች ናቸው። ሁለቱ የኤፍኤ ካፕ ተፋላሚ የነበሩት ክሪስታል ፓላስ እና ማንቸስተር ሲቲ ጨዋታቸውን አላደረጉም ነበርና እነሱ የሚያደርጉት ጨዋታ ነው ዛሬ ከተለያዩ ክለቦች ጋር ስለነበር ጨዋታዎቻቸውን የሚያደርጉት ዛሬ ሁለቱ ጨዋታዎች የሚደረጉ ይሆናል። ሁለቱም ጨዋታዎች ምሽት 4 ሰዓት ሲል የሚደረጉ ናቸው። የኤፍኤ ካፕ አሸናፊ ክሪስታል ፓላስ በሜዳው ሴልኸርስት ፓርክ ወልቨርሃምፕተን ወንደረርስን የሚያስተናግድበት ጨዋታ ምሽት 4 ሰዓት ሲል ይደረጋል። ሌላኛው ማንቸስተር ሲቲ እና ቦርንመዝም ምሽት 4 ሰዓት ላይ በኤቲሃድ ስቴዲየም ጨዋታቸውን ያደርጋሉ ተብሎ ይጠበቃል። በጣም ተጠባቂ ጨዋታዎች ናቸው። በተለይ የማንቸስተር ሲቲ ጨዋታ በጣም ተጠባቂ ነው የሚሆነው ምክንያቱም የአውሮፓ ቻምፒየንስ ሊግ ቦታን ይዞ ለማጠናቀቅ ትልቅ ፉክክር የሚደረግበት ጊዜ ላይ እንደሆነ ይታወቃል። እስከ መጨረሻው ሳምንት ድረስም የማይለይ ጉዳይ ነው የሚሆነው። ለምሳሌ ዛሬ ማንቸስተር ሲቲ ካሸነፈ የደረጃ ሰንጠረዡ 3ኛነትን መረከብ የሚችልበት አጋጣሚን ያገኛል ማለት ነው። ምክንያቱም ዛሬ ማሸነፍ የሚችል ከሆነ ነጥቡን ከ65 68 ማድረስ የሚችልበት አጋጣሚ ያለው። ስለዚህ 3ኛ የተቀመጠው ኒውካስል ደግሞ 66 ነው ያለው። ስለዚህ ዛሬ ሲቲ ማሸነፍ የሚችል ከሆነ 68 ነጥብ ይዝና 3ኛ ደረጃ ላይ ይቀመጣል። ኒውካስል በ66 ነጥብ 4ኛ ይሆናል። ቼልሲም በተመሳሳይ 66 5ኛ ይሆንና አስተን ቪላ በተመሳሳይ 66 6ኛ ደረጃ የሚቀመጥበት ውጤት ይሆናል። ከዛ ኖቲንግሃም ፎረስት 7ኛ ነው 65 ነጥቦችን ይዞ የሚቀመጠውና በ7ኛ ደረጃ ላይ የተቀመጠው ኖቲንግሃም ፎረስት እና 3ኛ ደረጃ ላይ ምናልባት ዛሬ ሲቲ ቢያሸንፍ 3ኛ ደረጃ ላይ በሚቀመጠው ሲቲ መካከል ያለው የነጥብ ልዩነት 3 ነው የሚሆነው። ስለዚህ በአንድ ጨዋታ ሁሉም ነገር ሊወሰን የሚችልበት እድል ይኖራል። 3 ክለቦች ተመሳሳይ 66 ነጥቦችን ነው ይዘው የተቀመጡት ኒውካስል፣ ቼልሲ እና አስተን ቪላ። ስለዚህ ከነዚህ አንዳቸው እንዲሁ ደግሞ ከማንቸስተር ሲቲም ከኖቲንግሃም ፎረስትም ከነዚህ ሶስቱ ብቻ ነው ወደ ቻምፒየንስ ሊግ ቦታ
ይዞ ማጠናቀቅ የሚቻለው። ስለዚህ የመጨረሻው ጨዋታ ወሳኝ ይሆናል ተብሎ ነው የሚጠበቀው። የመጨረሻው ጨዋታም ለሁሉም ነገር መፍትሄ ይሰጣል ተብሎ ይጠበቃል። በተለይ እነዚህ ቡድኖች ደግሞ የመጨረሻ ጨዋታቸውን እንግዲህ የሚያደርጉት እሁድ ነው። ሁሉም ነገር እንግዲህ ፍጻሜውን የሚያገኘው እሁድ ነው። ማንቸስተር ሲቲ ከፉልሃም ጋር ነው ከሜዳው ውጭ ወጥቶ ጨዋታውን የሚያደርገው። ይህ ጨዋታ በክራቨን ኮቴጅ የሚደረግ መርሃ ግብር ነው። ኖቲንግሃም ፎረስት እና ቸልሲ ደግሞ እርስ በርስ ነው ጨዋታቸውን የሚያደርጉት። ይህ ጨዋታ ሲቲ ግራውንድ ላይ የሚደረግ መርሃ ግብር ነው። ሲቲ እና ቸልሲ ጨዋታቸውን ያደርጋሉ። አስተን ቪላ ሌላኛው ለአውሮፓ ቻምፒየንስ ሊግ ቦታ ተፎካካሪ የሆነው ሌላኛው ቡድን ከማንቸስተር ዩናይትድ ጋር ነው ጨዋታውን እንዲሁ የሚያደርገው። እንግዲህ እነዚህ ቡድኖች ይህንን ጨዋታ ነው የሚያደርጉት። ሌላኛው ኒውካስል ዩናይትድ ነው በሜዳው ሴንት ጄምስስ ፓርክ ከኤቨርተን ጋር ጨዋታውን ያደርጋል። እነዚህ ጨዋታዎች ዕለተ እሁድ ምሽት 12 ሰዓት ሲል የሚደረጉ መርሃ ግብሮች ናቸው። የፕሪሚየር ሊጉ ሻምፒዮንን ለይተናል። ከፕሪሚየር ሊጉ የሚወርዱ 3 ቡድኖችን ለይተናል። የሚቀረው ግን የአውሮፓ ቻምፒየንስ ሊግን ተሳትፎ ማግኘት የሚችሉ ተጨማሪ 3 ክለቦችን መለየት ነው። ሊቨርፑል እና አርሰናል ቻምፒየንስ ሊግ እንደሚሳተፉ አረጋግጠዋል። ቀሪዎቹ 3 ቡድኖች እነማን ነው የሚሆኑት የሚለውን ብቻ እሁድ ምሽት 12 ሰዓት ሲል በሚደረጉት የተወዳጁ እንግሊዝ ፕሪሚየር ሊግ የመጨረሻ ሳምንት 38ኛ ሳምንት ጨዋታዎች ሁሉ ነገር ይለያል ተብሎ ነው የሚጠበቀው። ዛሬ ምሽት ግን እንዳልኳችሁ ክሪስታል ፓላስ በሴልኸርስት ፓርክ ከወልቨርሃምፕተን ወንደረርስ፣ ማንቸስተር ሲቲ በሜዳው ኤቲሃድ ከቦርንመዝ ጋር ዛሬ በተወዳጁ እንግሊዝ ፕሪሚየር ሊግ የ37ኛ ሳምንት ጨዋታ መርሃ ግብራቸውን ያደርጋሉ። የክለብ እግር ኳሳዊ ጉዳዮችን እናንሳ። የአርሰናልን ጉዳዮች በማስቀደም ጀምር። አሌክዛንደር ኢሳክ ከኒውካስል ዩናይትድ ሊለቅ ይችላል የሚሉ መረጃዎች እየወጡ ነው። በተወዳጁ እንግሊዝ ፕሪሚየር ሊግ በዘንድሮው የውድድር ዓመት ደማቅ ጊዜን እያሳለፉ ከሚገኙ ተጫዋቾች መካከል አንደኛው የሆነው አሌክዛንደር ኢሳክ ከኒውካስል ዩናይትድ ጋር ሊለያይ እንደሚችል ነው መረጃዎች እየወጡ የሚገኙት። ሊቨርፑል እና አርሰናል የተጫዋቹ ፈላጊ ከሆኑ ክለቦች መካከል እንደሆኑ ነው የሚገለጸው። ለተጫዋቹ ዝውውርም ዳጎስ ያለ ገንዘብም ያቀርባሉ ተብሎ እንደሚጠበቅ መረጃዎች አሁን ላይ በስፋት እያሳዩ ነው የሚገኙት። አሌክዛንደር ኢሳክ በፕሪሚየር ሊጉ 23 ጎሎችን ማስቆጠር ችሏል። ከሙሐመድ ሳላ በመቀጠልም ሁለተኛ ደረጃ ላይ የተቀመጠ ተጫዋች ነው። ኒውካስል ዩናይትድ ከ70 ዓመታት በኋላ የካራባው ዋንጫን እንዲያሳካም ትልቅ አበርክቶትን ማሳየት የቻለ ተጫዋች እንደነበረ የምናስታውሰው ነው። በተለይ ኒውካስል በመጨረሻው የፕሪሚየር ሊግ መርሃ ግብር በሜዳው ኤቨርተንን ሲያስተናግድ ጨዋታውን የሚያሸንፍ ከሆነ የአውሮፓ ቻምፒየንስ ሊግ ተሳትፎን የሚያረጋግጥ ቡድን ይሆናልና ኒውካስል ዩናይትዶች በተለይ በዚህ ልጅ በደንብ አገልግሎትን እንዳገኙ ምንም ጥርጥር የሌለው ጉዳይ እንደሆነ ሁሉም ይገልጸዋል። ነገር ግን ተጫዋቹ ከኒውካስል ዩናይትድ ጋር ሊለያይ የሚችልበት እድሎች ግን እንዳሉ ይነገራል። ይህም ደግሞ ለፈላጊዎቹ አርሰናል እና ሊቨርፑል ጭምር ደስታን ይሰጣል ተብሎ ይታሰባል። የዚህ ተጫዋች መዳረሻን በቀጣይ እንግዲህ የምንመለከተው ይሆናል። በኒውካስል ዩናይትድ ይቆያል ወይስ ደግሞ ወደ አርሰናል ወይስ ወደ ሊቨርፑል ይዘዋወራል የሚለውን ጉዳይ በቀጣይ ወደ እናንተ እናደርሳለን። ሌላኛው ከአርሰናል ጋር የሚነሳው ጉዳይ የቶማስ ፓርቴ ጉዳይ ነው። ተጫዋቹ በአርሰናል ቤት ለተጨማሪ ዓመት መቆየቱን ያስቀድማል። ነገር ግን አርሰናል ተጫዋቹ ለተጨማሪ ዓመት በክለቡ ለማቆየትም በሳምንት የሚከፈለውን ከፍተኛ ደሞዝ የእድሜ ጉዳይ ባለበት ሁኔታ እንግዲህ አሁንም ሁለቱ አካላት ኮንትራት ማደስ ድርድሩ ላይ የደሞዝ ሁኔታ ላይ መግባባት ከቻሉ ቶማስ ፓርቴ አዲሱን ለማስፈረምም በተሳካ ሁኔታ ላይ እንግዲህ የማደስ እድል አላቸው ተብሎ ነው የሚታመነው። ነገር ግን አርሰናል ቶማስ ፓርቴን በክለቡ ለተጨማሪ ዓመት ማቆየት ካልቻለ ከማርቲን ዙቤሜንዲ በተጨማሪ ግን ሌላ አማካይ ተጫዋችን ማስፈረም የግድ እንደሚላቸው ነው ሳምዲን መረጃውን ያጋራው። ማርቲን ዙቤሜንዲን ከሪያል ሶሴዳድ ማስፈረማቸው ወይም ደግሞ እየተረጋገጠ ጉዳይ መሆኑን የምናስታውሰው ነው። ቶማስ ፓርቴን የሚያቆይ ከሆነ እሰየው። በዚህ ቦታ ላይ ከቶማስ ፓርቴ ጋር ይህንን ተጫዋች የመጠቀም ፍላጎት አላቸው። ነገር ግን ቶማስ ፓርቴ የሚለቅባቸው ከሆነ ግን ሌላ የአማካይ ተጫዋች ፍለጋ ወደ ገበያ ሊወጡ እንደሚችሉ ጭምር ነው መረጃዎቹ ያሳዩት። ከኒኮ ዊሊያምስ ጋር በተያያዘ መረጃዎች እየወጡ ነው። አትሌቲክ ቤልባው ለባስኩ ተወላጅ የመስመር አጥቂ እንግዲህ ተጫዋች የሚከፈለውን ሳምንታዊ ደሞዝ ከፍተኛነት ምክንያት እንግዲህ ቤልባው የኒኮ ዊሊያምስን ለመሸጥም አስበዋል የሚሉ መረጃዎች እየወጡ ይገኛሉ። አርሰናል ኒኮ ዊሊያምስን ለማስፈረም ከፈለጉ የውል ማፍረሻውን ገንዘብ ከፍለው ከፍተኛ ደሞዝም ማቅረብ አለባቸው ነው የሚባለው። ኒኮ ዊሊያምስ ወደ አርሰናል የሚመጣ ከሆነ የደሞዝ ወጪውንም ለማመጣጠን ምናልባትም ሊያንድሮ ትሮሳርድን ክለቡን መልቀቁ አይቀርም የሚል መረጃዎች እየወጡ ይገኛሉ። እንግዲህ አንደኛ በዛ ቦታ ላይ የሚጫወት ተጫዋች ነው ኒኮ ዊሊያምስ። ከዛ በተጨማሪ ደግሞ ከፍተኛ ደሞዙ ደግሞ አሁንም ለአርሰናል እንቅፋት እንዳይሆንበት ሌሎች ወሳኝ ተጫዋቾችን ወይም ሊያንድሮ ትሮሳርድን ለቆ በዛ ቦታ ላይ እንግዲህ የፋይናንሻሉን ማስተካከለው በዛ ቦታ ላይ ተጫዋችም አምጥቶ እንግዲህ ይቀጥላል ተብሎ ይታሰባልና ኒኮ ዊሊያምስ ወደ አርሰናል የመምጣት እድሎች ያሉት የሚል መረጃ ነው እየወጣ የሚገኘው።
አርሰናል በቀጣይ ዓመት የኋላ ክፍሉን እንግዲህ ማጠናከር ከሚፈልጉ ቡድኖች መካከል አንደኛው ነው። ጠንካራ ለማድረግም የተከላካይ ስፍራ ተጫዋችን ማስፈረም ይፈልጋሉ። ምክንያቱም ኬራን ቲርኒ ክለቡን ለቆ ስለሚሄድ እንዲሁም ደግሞ ቶሚያሱ ደግሞ ከጉዳቱ ፕሮፋይል አንጻር ደግሞ ከጉዳት መቼ እንደሚመለስ እንኳን የሚታወቅ ቀን የለምና እንዲሁም ደግሞ አሌክዛንደር ዚንቼንኮም በአርሰናል እንግዲህ ከሚለቁና ከሚሸጡ ተጫዋቾች ዝርዝሮች መካከል አንደኛው ነው አሌክዛንደር ዚንቼንኮ በዚህ የክረምት የተጫዋቾች የዝውውር መስኮት። ስለዚህ አርሰናሎች ተጫዋቾችን ማምጣት ይኖርባቸዋል ተብሎ ይታሰባል። አሁን ላይ በአርሰናል እቅድ ውስጥ ያለው ተጫዋች ጁሪየል ሃቶ እንደሆነ እየተነገረ ይገኛል። ይህንን ተጫዋች አርሰናል ያመጡታል ወይ በትልቁ የሚጠበቅ ነው። ነገር ግን ከትልልቅ ክለቦች ግን ለዝውውሩ ትልቅ ፉክክር ይጠብቃቸዋል ተብሎ ይታመናል። ቼልሲን ጨምሮ የዚህ ተጫዋች ፈላጊዎች እንደሆኑ እየተገለጸ ስለሚገኝ በአመቱ መጀመሪያ ላይ አርሰናልን ለመቀላቀል ከስምምነት ላይ ተደርሶም ነበር። ነገር ግን የስፖርቲንግ ዳይሬክተሩ አንድሪያ ቤርታ እንግዲህ ግብ ጠባቂ ዮሃን ጋርሲያን መስፈረም ሂደቱ ላይ በስምምነቱ ደንታ ቢስ ነው። እናም ደግሞ አሁን ላይ ተጫዋቹም ሆነ ወኪሉንም ማግኘት እንደማይፈልግ ነው የሚነገረው። ጋርሲያን ለማስፈረም ግን ማንቸስተር ሲቲ የዮሃን ጋርሲያን ፉክክር ውስጥም ገብቷል። ባርሴሎናም እንዲሁ በፉክክር ውስጥ እንደሚገኝ ነው እየተገለጸ የሚገኘው። አንድሪያ ቤርታ አሁን ላይ ግብ ጠባቂዎችን የማምጣት በትልቁ እንግዲህ ፍላጎት አለው ተብሎ አይታሰብም። ወይም ደግሞ ትልቅ ገንዘብ ለግብ ጠባቂ ማውጣት በጭራሽ አይፈልግም። በሌሎች ቦታዎች ላይ ራሱን ማጠናከር ይፈልጋል። ነገር ግን ዳቪድ ራያን እንደ ቋሚ ግብ ጠባቂ ቆጥረዋል እና ሌላ ተጠባባቂ ግብ ጠባቂ ለማምጣት እንቅስቃሴዎችን ማድረጉ አይቀሬ ነው። ነገር ግን ትልቅ ፕሮፋይል ያለው ወይም ደግሞ ትልቅ ገንዘብ የሚያስወጣ አይነት የግብ ጠባቂ ተጫዋች ግን ማስፈረም እንደማይፈልግ በተደጋጋሚ ሲነገር እንደነበር ነው የሚገለጸው። በዘንድሮው የውድድር ዓመት እንግዲህ አርሰናሎች ብዙ ትምህርት የሚወስዱ ይመስላል። የገጠማቸው እንግዲህ የስኳድ ዴብዝ ጥበትም የገጠማቸው እንደሆነ በደንብ የተመለከትንበት የውድድር ዓመት ነው። በተለይ ደግሞ ትልልቆቹ ተጫዋቾቻቸው ጉዳት ሲገጥማቸው እነሱን ተጫዋቾች መተካት ያልቻሉበትን አጋጣሚ እናስታውሳለን እና አርሰናል በዚህ የውድድር ዓመት ዋንጫ ካጣባቸው ምክንያቶች መካከል አንደኛውም ብሎታል ሚኬል አርቴታ ጉዳትና እንዲሁ ደግሞ ቀይ ካርዶች ናቸው እኛን የጎዱን የሚል አይነት ሀሳብን ሲሰጥ እንደነበር እናስታውሳለን። አርሰናል እንግዲህ አንድ ቀን አለ ሚኬል አርቴታ ሲናገር ወደ መልበሻ ክፍል ሳመራ ትልቆቹ ተጫዋቾች ወይም ደግሞ እንግዲህ ጉዳት ላይ የነበሩ ተጫዋቾች ቁጭ ብለው ተመለከትኳቸው። ሁሉም ተሰብስበው ጨዋታ ሊያዩ መጥተው ነበርና መልበሻ ክፍል ስገባ አንድ ቀን እነሱን ብቻ ተመለከትኩኝ አለ። እነ ካይ ሃቨርትስን ያን እንግዲህ እነ ቡካዮ ሳካ ጉዳት ላይ በነበሩበት ጊዜ እንዲሁ እነ ጋብሪኤል ሄሱስም ጭምር እነ ጋብሪኤል ማጋሌሽ ጉዳት ላይ የነበሩበት ጊዜ ነበር ያኔና ሙሉ ስኳዱ ወይም ደግሞ ቋሚ ተጫዋቾች የለካ ጉዳት ላይ ናቸው ብዬ ተመለከትኩኝ ሲልም ሀሳቡን ሰጥቶ ያውቃልና እንግዲህ ዋና የሚባሉ ተጫዋቾቹን በጉዳት ያጣ ጊዜ እነሱን መተካት ያልቻለበትን አጋጣሚ ተመልክተናል። የሁለቱ የአጥቂ መስመር ተጫዋቾች ካይ ሃቨርትስ እና እንዲሁ ደግሞ ጋብሪኤል ሄሱስ ጉዳት በገጠማቸው ጊዜ የተጠቀመው ሚኬል ሜሪኖን ነው። ምናልባት እንግዲህ ጥሩ ነገሮችን ያደርገው ሊሆን ይችላል። ነገር ግን የተጠቀመው ግን ትክክለኛ የአጥቂ ተጫዋችን ሳይሆን በአማካይ ስፍራ ላይ የሚጫወትን ተጫዋች ነው እንደ መፍትሄ አድርጎ ሲጠቀምም የተመለከት ነውና እንዲሁም ሪካርዶ ካላፊዮሪ ጭምር በአጥቂ ቦታ ላይ ይሰለፋል የሚሉ አይነት ሀሳቦች እንኳን ሲነሱ የነበረበት ጊዜን የምናስታውሰው ነው። ያ እንግዲህ ከስኳድ ዴብስ ጥበት ጋር በተያያዘ ሲነሱ የነበሩ ጉዳዮች ናቸው። ነገር ግን አሁን ላይ ይህንን ትምህርት ወስደው ለቀጣዩ የውድድር ዘመን ብዙ ስራ ይሰራሉ ተብሎ ነው የሚጠበቀው። አርሰናል ካሁኑ የዝውውር ገበያ ላይ እንግዲህ በስፋት እየተሳተፈ ይገኛል። ዙቤሜንዲ ጋር ሙሉ ስምምነት ላይ መድረሳቸው ይታወቃል። በቀጣይ የውድድር ዓመት ደግሞ በቻምፒየንስ ሊጉም በፕሪሚየር ሊጉም ትኩረት አድርጎ ለመጫወትም ወሳኝ ተጫዋቾችን ያስፈርማል ተብሎ ነው የሚጠበቀው። በአርሰናል በኩል እንግዲህ ያስፈልጋሉ ተብሎ የሚታሰቡ በርከት ያሉ ተጫዋቾች እንዳሉ ነው የሚነገረው አንድሪያ ቤርታም። ከዛ በተጨማሪ ደግሞ እንዲሁ አሰልጣኝ ሚኬል አርቴታም የሚያስቧቸው ኢላማዎች እንዳሉ ይነገራል። በተለይ የቡካዮ ሳካን የሚፎካከርና ተጠባባቂ መሆን የሚችል ወይም ደግሞ ቡካዮ ሳካ ረፍት ሲያስፈልገው እሱን መተካት የሚችል አይነት ተጫዋችን ማስፈረም ይፈልጋሉ። አጥቂ ቦታ ላይ ድርድር የሌለው ቦታ ደግሞ እንደሆነ ይገለጻል። እዛ ቦታ ላይ ተጫዋቾችን ማምጣት የግድ እንደሆነ ይታመናል። የቀኝ ክንፍ ተጫዋችን በነ ጋብሪኤል ማርቲኔሊ እና በነ ሊያንድሮ ትሮሳርድ ቦታ ላይ የሚጫወት ጥሩ ተጫዋችም ለማምጣት እንቅስቃሴዎችን ያደርጋሉ። ከዛ በተጨማሪ ግን ማርቲን ኦዴጋርድንም የሚፎካከርና ማርቲን ኦዴጋርድንም የሚያነቃቃ ተጫዋችም እንዲሁ የሚፈልጉበት ጊዜ እንግዲህ ሊሆን እንደሚችል ነው እየታመነ የሚገኙና በርከት ያሉ ቦታዎች ግን ራሳቸውን ለማጠናከር ሙከራዎችን ያደርጋሉ ተብሎ ይታሰባል። በአጥቂ ቦታ ላይ ከሚመለከቷቸው ስሞች መካከል ቪክተር ዮከርሽ ነው። ቪክተር ዮከርሽ እንግዲህ ከአርሰናል ጋር ስሙ መያያዝ ከጀመረ ሰንበት በት ብሏል። ነገር ግን አሁን ላይ
ማንቸስተር ዩናይትድ ዩሮፓ ሊጉን የሚያሸንፍ ከሆነና ወደ አውሮፓ ቻምፒየንስ ሊግ መመለስ የሚችል ከሆነ ግን ቪክተር ዮከርሽን ለማስፈረም ትልቁ ተፎካካሪያቸው ሊሆን እንደሚችል በርካቶች ግምታቸውን እየሰጡ ይገኛሉ። ምክንያቱም የአውሮፓ ቻምፒየንስ ሊግ መጫወት ይፈልጋል ቪክተር ዮከርሽ። እንግዲህ ያንን ነገር ማንቸስተር ዩናይትዶች ማቅረብ የሚችሉ ከሆነ ግን ከቀድሞ አሰልጣኙ ጋር ከሩበን አሞሪም ጋር የመገናኘት እድል ይኖረዋል ተብሎ እንደሚታሰብ ነው መረጃዎች የወጡት። ቸልሲና አርሰናልም እንዲሁ አንቶኒ ጎርደንን ለማስፈረም ፍላጎት አሳይተዋል የሚል መረጃ እየወጣ ይገኛል። ኒውካስል ከተጫዋቹ 80 ሚሊዮን ፓውንድ አካባቢ እንደሚፈልግ ነው መረጃዎቹ እያሳዩ የሚገኙትና እንግዲህ አርሰናሎች አንቶኒ ጎርደንንም ለማስፈረም እንቅስቃሴዎችን ያደርጋሉ ተብሎ ይጠበቃል። ማንቸስተር ዩናይትድን ደግሞ እንመልከት። የዩናይትድ ኃላፊዎች ሊያም ዴላፕን ትናንትና አነጋግረዋል የሚል መረጃ በስፋት እየወጣም ይገኛል። የማንቸስተር ዩናይትድ ኃላፊዎች የኢፕስዊች ታውኑን የፊት መስመር ተጫዋች ሊያም ዴላፕን በአካል አግኝተው ማነጋገራቸው ነው ዘ አትሌቲክ የዘገበው። የኢፕስዊች ታውን ኃላፊዎች ተጫዋቹ ወደ ማንቸስተር ተጉዞ ከማንቸስተር ዩናይትድ ጋር እንዲነጋገር መፍቀዳቸው ሲገለጽ እንደነበር እናስታውሳለን። ተጫዋቹ በተጨማሪም እንግዲህ በቸልሲ በጥብቅ የሚፈለግ ሲሆን በቀጣይ ከመወሰኑ በፊትም ፈላጊ ክለቦችን ቀርቦ ለማነጋገርም እቅድ መያዙ ጭምር ነው እየተገለጸ የሚገኘው። በተጨማሪም ማንቸስተር ዩናይትድ ማቲያስ ኩኛህን ከወልቭስ ለማስፈረም የመጨረሻው ደረጃ ላይ የሚገኙ ቡድን እንደሆኑ ቀደም ብሎ ተገልጿል። ማንቸስተር ዩናይትድ የዝውውር መስኮቱ ከሳምንት በኋላ ሲከፈትም ዝውውሩን ያጠናቅቁታል ተብሎ ነው አሁን ላይ እየተጠበቀ የሚገኘው። ሌላኛው ዋንጫውን ለማሸነፍ ደግሞ ሁሉንም ነገር እናደርጋለን ብሏል አማድ ዲያሎ ነው ይህንን ሀሳብ የሰጠው። የማንቸስተር ዩናይትዱ የፊት መስመር ተጫዋች የሆነው አማድ ዲያሎ ቡድናቸው የዩሮፓ ሊግ ዋንጫንም ለማሸነፍ ሁሉንም ነገር እንደሚያደርግ ጭምር ነው እየተናገረ የሚገኘው። እንደ ማንቸስተር ዩናይትድ ያለ ክለብ በየአመቱ ቻምፒየንስ ሊግ ውድድር መሳተፍ አለበት ሲል አማድ ዲያሎ ሀሳቡን ይሰጣል። አክሎም እንግዲህ ዩሮፓ ሊጉን ማሸነፍ ወደ ቻምፒየንስ ሊግም እንደሚወስድን እናውቃለን። ዋንጫውን ለማሸነፍም ሁሉንም ነገር እንሰጣለን ሲልም ጭምር ነው እንዲሁ የተናገረውና ሀሳቡንም እየሰጠም የሚገኘው። ከዛ በተጨማሪ እስካሁን 2 የዩሮፓ ሊግ ፍጻሜ ጨዋታዎችን ተሸንፌያለሁ። ይህንን ደግሞ እንደማሸነፍ ተስፋ አደርጋለሁ። እንዳሸነፍም ወደ ፈጣሪ ዱዓ እያደረኩ ነው ሲልም ነው አማድ ዲያሎ ሀሳቡን የተናገረው። ከወደ ፖርቱጋል መነጋገሪያ የሆነ ጉዳይ በክረምቱ የዝውውር መስኮት ከስፖርቲንግ ሊዝበን በ65 ሚሊዮን ዩሮ እንግዲህ ይለቃል ተብሎ የሚጠበቀው ቪክተር ዮከርሽን በተመለከተ እየወጣ ይገኛል። በትላንትናው ዕለት ፋብሪዚዮ ሮማኖ ስለሱ እንግዲህ የተለያዩ አዳዲስ መረጃዎችን ካወጣ በኋላ በተለይ በኢንስታግራም ገጹ ላይ የማንቸስተር ዩናይትድ ካፕቴን ብሩኖ ፈርናንዴዝን መከተል መጀመሩ በፖርቱጋል ጋዜጦች ዘንድ መነጋገሪያን ሆኗል። ነገር ግን ይሄ በተለይ እንግዲህ ማረጋገጫ ሊሆን በፍጹም እንደማይችል በርካቶችም ያነሳሉ። በተለይ ከወደ ሊዝበን የሚወጡ መረጃዎች እንግዲህ የሚታመኑ ከሆነ ቪክተር ዮከርሽ ቀጣዩ መዳረሻውን ከመወሰኑ በፊት ለቀድሞ አሰልጣኙ ሩበን አሞሪም የዩሮፓ ሊግን የፍጻሜ ውጤት እየጠበቀ መሆኑን ነግሮታል የሚሉ መረጃዎችም ጭምር የፖርቱጋል ሚዲያዎች ትላንትና እንግዲህ እያወጡ እንደነበር ተመልክተናል። ነገር ግን ታማኝነት ይኑራቸው አይኑራቸው ከፖርቱጋል ሚዲያዎች ያን ያክል ነገሮችን መጠቀም አልቻልንም። የጨዋታው ጊዜ ከተሰጠኝ ጊዜ ጀምሮ ለዚህ ክለብ ደግሞ የመጫወት አቅም እንዳለኝ አሳይቻለሁ ብዬ አምናለሁ ደግሞ ሲል የተናገረው የማንቸስተር ዩናይትዱ ተጫዋች አማድ ዲያሎ ነው። አሁን ላይ በእኔ ትልቅ እምነት ባለው አሰልጣኝ ስር እየሰራው እገኛለሁ። እርሱ ለእኔ ላደረገልኝ ነገር ሁሉ እጅጉን ላመሰግነው እወዳለሁ ብሏል አማድ ዲያሎ። እርሱ በእኔ ላይ ያለው እምነት ውጤታማ በመሆንና ቡድኑንም እንዲሁ በደንብ በመርዳትም መልሼ ለመክፈል እየሞከርኩኝ ነው ሲልም ጭምር ነው የተናገረው። በራሴ አቅም ላይ ትልቅ እምነት አለኝ። ከዓለም ምርጥ ተጫዋቾች አንዱ የመሆን አቅምም እንዳለኝ አምናለሁ። በውድድር ዓመቱ አጋማሽ ላይ ካደረግኩት የቀዶ ጥገና በኋላ እምነት በማሳደር በቶሎ ወደ ሜዳ ለመመለስም ከፍተኛ ጥረት አድርጌያለሁ ሲልም ጭምር ነው የተናገረው። ሁልጊዜም አዎንታዊ ነኝ፣ ሁልጊዜም በራሴ ላይም እምነቱ አለኝ። በ2021 ታዳጊ ተጫዋች ነበርኩኝ። በተጨማሪም ደግሞ በሁሉም ጨዋታዎች ላይ በተጠባባቂ ወንበር ላይ ነበር የምቀመጠው። በተጨማሪም ያን ያክል ደግሞ በትልቅ ደረጃ ልምድ አልነበረኝም። ሆኖም ግን በዛው ዓመት በዩሮፓ ሊግ ለፍጻሜ ደርሰን ነበር። እናም ደግሞ ያለኔ ትልቅ ልምድም ነበር ሲል የተናገረው። በዛ ወቅት ፖል ላቤሌ ፖግባና ኤዲንሰን ካቫኒ የመሳሰሉ ትልቅ ተጫዋቾች በቡድናችን ውስጥ ነበሩና ያንን ነገር እንግዲህ ሲያደርጉ ተመልክቻለሁ። ለኔም ይሄ ህልም ነበር። አሁን ላይ ግን በእኔ ትልቅ ደረጃ ላይ መጫወት ጀምሬያለሁ። እናም ደግሞ በራሴ በደንብ እየኮራሁ እገኛለሁ። አሁን ላይ የ2021ን እንግዲህ ታሪክ ለመቀየርም ያለንን ሁሉ በመስጠት
የዩሮፓ ሊጉን ለማሸነፍም የምንችለውን ሁሉ እናደርጋለን። ከአሁን ቀደም በሁለት የዩሮፓ ሊግ ፍጻሜ ጨዋታዎች ሽንፈት ገጥመውኛል። ይህንን ግን እንደማሸነፍ ተስፋ አደርጋለሁ። ይህንን ዋንጫ ካሸነፍን ለእኔን ጨምሮ ለቡድናችን ትልቅ መነሳሳት ይሆናል ሲልም ጭምር ነው አማድ ያለው ሀሳቡን የሰጠው። ደጋፊዎች ካደረጉልን ነገር አንጻር ዩሮፓ ሊጉን ማሸነፍ በቂ ነው ብዬ አላምንም ሲልም ደግሞ እንዲሁ ሀሳቡን የሰጠው አሰልጣኝ ሩበን አሞሪም ነው። እነርሱ እንግዲህ ቤልባኦ ድረስ በብዛት እንደሚመጡ እርግጠኛ ነኝ። እንግዲህ እየዋኙም ቢሆን እንኳን ወደዚያ ስቴዲየም መምጣታቸውን እንደማይቀር በጣም እርግጠኛ ነኝ። እነርሱ ላደረጉልን ነገር ሁሉ ልናመሰግናቸው እንወዳለን። እኛም በሮቡ ጨዋታ ለእነርሱ የምንችለውን ሁሉ እናደርጋለን። እኛ ጨዋታውን ማሸነፍና ዋንጫውን ማሳካት እንፈልጋለን። ወደዚህ አይነት ክለብ ውስጥም አሰልጣኝ ስትሆን የፍጻሜ ተፋላሚ ነበርኩኝ ብለክ ሳይሆን ዋንጫ አሸንፍ ያለው ብለክ መናገር ነው የምትፈልገው። ለጨዋታው በደንብ እየተዘጋጀን ነው። ይህንንም ደግሞ በካሪንግተን በቅርቡ እያደረግናቸው ካላቸው ነገሮች በመነሳትም መረዳት ይቻላል። ሁሉም ሰው አሁን ላይ ደስተኛ ነው። ይህም ለኛ ደግሞ ጥሩ ኃይልም ይሆንልናል ሲልም ጭምር ነው የተናገረው። ዋንጫውን በማሳካት ደጋፊዎችን ማስደሰትም እንፈልጋለን ሲል ነው አሰልጣኝ ሩበን አሞሪም እንዲሁ ጭምር ሀሳቡን እየሰጠም የሚገኘው። እንደ ማንቸስተር ዩናይትድ አይነት ክለብ በቻምፒየንስ ሊግ ላይ በየአመቱ መሳተፍ አለበት። በአውሮፓ ውድድሮች ላይም በየአመቱ መሳተፍ ያለበት ትልቅ ክለብ ቢኖር ማንቸስተር ዩናይትድ ነው። ይህንን ዋንጫ ካሸነፍን በቻምፒየንስ ሊግ እንደምንሳተፍ እናውቃለን። ስለሆነም ደግሞ ባለድል ለመሆንም ያለንን ሁሉ እንሰጣለን ብሏል አማድ ዲያሎ ሀሳቡን ሲናገር። በጣም ደስተኛ ነኝ። ይሄ ሳምንት እጅጉን ረጅም እንደሚሆን አምናለሁ። ጨዋታን ለማድረግም ጉጉት ላይ እገኛለሁ። ግብ አስቆጥርም ሆነ ደግሞ ባላስቆጥር ግድ አይሰጠኝም። እኔ ጨዋታውን እንድናሸንፍና ከደጋፊዎችና ከቤተሰቦቼ ጋር ደስታውን ማክበር ብቻ ነው የምፈልገው ሲል ደግሞ አሌሃንድሮ ጋርናቾ እንዲሁ ሀሳቡን ሰጥቷል። ይሄ ለኛ ትልቅ ክብር ነው። በእግር ኳስ ታሪኬ የመጀመሪያ ፍጻሜ ጨዋታዬንም ከማንቸስተር ዩናይትድ በተቃራኒ ሆኜ ነበር ያደረኩት ይላል አንድሬ ኦናና። እናም ደግሞ አሁንም በድጋሚ የፍጻሜ ጨዋታ ላደርግ ስለሆነ በጣም ደስታ ተሰምቶኛል። ኤስታዲዮ ሳን ማሜስን በቅርብ ጊዜ በፊት ተጫውተንበት አሸንፈናል። እናም ወደዛ ትልቅ እምነት ይዘን የምንሄድም ይሆናል። ይሄ ጨዋታ የውድድር ዓመታችንን ገጽታ አይቀይረውም። ሆኖም ግን ለደጋፊዎቻችን በጥቂቱም መልኩ ደስተኛ እንዲሆኑ ለማድረግ ግን ይሄ ጨዋታ ወሳኝ ነው ብለዋል አንድሬ ኦናና ሀሳቡን ሲናገር። ሌላኛው ቪክተር ሊንድሎፍ ነው ሀሳቡን የሰጠው። ጥሩ ሁኔታ ውስጥ ነን። ሁሉንም ሰው ጨዋታውን ለማከናወን በሚያስችል ጥሩ ሞራል ላይ ይገኛል። ቶትናሞች ከባድ ተጋጣሚ ናቸው። እነርሱ መጥፎ የውድድር ዓመትን ቢያሳልፉም ጨዋታውን ግን እንዲያሸንፉ የሚረዷቸው ጥረት ያላቸው ተጫዋቾችም እንዲሁ አላቸው። እነርሱ በከፍተኛ የብቃት ደረጃ መጫወት የሚችሉ ከሆነ ነገሮች ለኛ የሚያከብዱብን ይሆናል ሲልም ነው ቪክተር ሊንድሎፍ ሀሳቡን የተናገረው። ሌላኛው እንግዲህ እየተነሳ የሚገኘው ጉዳይ ዴቪድ ቤካም ስለ ሰር ጂም ራትክሊፍ የሰጠው ሀሳብ ነው። ሰር ጂም ራትክሊፍን በጣም ወድጄዋለሁ። ከጥቂት ጓደኞቼ ጋር ሆነን ላለፉት ጥቂት ጊዜያት አግኝተነው ነበር። እናም እሱ የማንቸስተር ዩናይትድ ደጋፊ ነው። እናም እሱ በጣም ጥሩ ቢዝነስማን ነው። ከምርጦቹም እና ደግሞ ከታላላቆቹም አንደኛው ነው። ደጋፊዎች እሱ ለክለቡ ምን ያክል እንደሚጨነቅ አይተዋል። እናም ደግሞ ይህ የእሱ ደግሞ ትልቅ ክፍል ነው ብዬ ማምናለሁ። ነገሮች ይለወጣሉ ብዬ ተስፋ አደርጋለሁ። ነገር ግን እነዚህ ነገሮች ጊዜ ይወስዳሉ። እኛ የዩናይትድ ደጋፊዎች ለአመታትን በትዕግስት ኖርናል ይለናል ዴቪድ ቤካም ሲናገር። እነዚያን መልካም ቀናት እንዲመለሱልንም እንፈልጋለን። እናም በቶሎ ደግሞ የተሻሻለ ይሆናል ሲልም ጭምር ሀሳቡን ሰጥቷል ዴቪድ ቤካም። ኢኤስፒኤን ላይ በመጻፍ የሚታወቀው ማይክ ኦግደን አሁን ላይ ባወጣው መረጃ መሰረት ሩበን አሞሪም ጥር ወር ላይ ክለቡን ለመልቀቅ ጥያቄ አቅርቦ ነበር የሚል መረጃ ነው ይህ ሰው እያወጣ የሚገኘው። ኢኤስፒኤን ላይ ነው የሚጽፈው። ታማኝ ነው። ማይክ ኦግደን ይባላል ይህ ሰው። እንግዲህ ጥር ወር ላይ ግን አሰልጣኝ ሩበን አሞሪም ክለቡን ለመልቀቅ ጥያቄ አቅርቦ እንደነበር የሚያሳይ መረጃ ነው ይዞ የወጣው። ለዚህ ምክንያት የሆነውም ደግሞ የሩበን አሞሪም በተደጋጋሚ ቡድኑ ሽንፈቶች መቅመሱ እንዲሁ ደግሞ የጨዋታው እንቅስቃሴ ላይ ደስተኛ አለመሆኑ ክለቡን ለቆ ሊወጣ እንዲችል ሊያደርገው እንደነበር ይነገራል። ነገር ግን የእሱ ምክትል የነበሩት ሰዎች እሱን ለማግባባት ሙከራ ማድረጋቸውን ነው እየገለጸ የሚገኘው ማይክ ኦግደን። ከዛ ጊዜ በኋላ ማለትም ደግሞ በክለቡ መቆየቱን ካመነ በኋላ ግን ሩበን አሞሪም በሙሉ ማንቸስተር ዩናይትድን ወደ ታላቅነቱ ለመመለስ በሙሉ ትኩረቱ እየሰራ እንደሚገኝ ይገልጻል ማይክ ኦግደን የተባለው የኤስፒኤን ጋዜጠኛ። ነገር ግን የመጀመሪያ ሰሞኖች ላይ አካባቢ በተለይ ተደጋጋሚ ሽንፈቶችን ሲቀምስ አሰልጣኝ ሩበን አሞሪም ጥር ወር ላይ ክለቡን ለመልቀቅ እቅዶችን ሊያቀርብ እንደነበር የሚያሳይ መረጃን ያወጣው። ሩበን አሞሪም ባለፉት ሳምንታት በካሪንግተን የልምምድ ማዕከል እንግዲህ በቀን 14 ሰዓት ነው እንግዲህ እየሰራ የሚገኘው። ሩበን አሞሪም ሁሌ ጠዋት 1 ሰዓት ከሁሉም ቀድሞ የሚገኝ ሲሆን
ከልምምድ ማዕከሉ ደግሞ ዘግይቶ የሚወጣውም ሰው እሱ ነው። እሱ እንግዲህ በዩናይትድ የገጠመው ትልቅ ችግርን መቅረፍ የሚለውን ሀሳብ ላይ እንግዲህ ትልቅ ነገርን እያደረገ ይገኛል። ለዚህም ነው በቀን 14 ሰዓት ብዙ ነገሮችን እየሰራ እንደሚገኝም ይኸው ጋዜጠኛ ማይክ ኦግደን ጨምሮ ሀሳቡን የሰጠው። ማንቸስተር ሲቲን ደግሞ የተመለከቱ ጉዳዮችን የምናነሳበት ሰዓት ነው። ኬቨን ደብሮይና ለክለቡ ነጻ ትኬት ሊሰጠው ነው፣ ከክለቡ ነጻ ትኬት ሊሰጠው ነው የሚል መረጃ እየወጣ ይገኛል። ማንቸስተር ሲቲ ለታሪካዊው የአማካይ ስፍራ ተጫዋች ኬቨን ደብሮይና የተለየ የሽኝት ዝግጅትም ለማድረግ ማቀዱን ያስታወቀው ኬቨን ደብሮይና እንግዲህ የኢቲሃድ የመጨረሻ ጨዋታውን እንግዲህ ልዩ የሽኝት ዝግጅት እንደሚደረግለት ዛሬ እየተገለጸ ይገኛል። ዛሬ ነው በመጨረሻም የኢቲሃድ የመጨረሻ የዚህ ውድድር ዓመት ጨዋታቸውን የሚያደርጉት። ቀጣዩ ጨዋታ ከሜዳው ውጪ ክራቨን ኮቴጅ ላይ ከፉልሃም ጋር የሚደረግ ጨዋታ ነውና ኬቨን ደብሮይና በዛሬው የኢቲሃድ የመጨረሻው ጨዋታ ልዩ የሽኝት ዝግጅት እንደሚዘጋጅለት ነው የተነገረው። ማንቸስተር ሲቲ ለኬቨን ደብሮይና የህይወት ዘመን ነፃ የክለቡ ጨዋታዎችን መመልከቻ ትኬትም እንደሚያበረክትለት ጭምር ተገልጿል። በማንኛውም ሰዓት የሲቲን ጨዋታ መመልከት ቢችል በነፃ በፈለገው ጊዜ ይህንን ጨዋታ መመልከት እንደሚችልና ነፃ ትኬቶችን እንዳቀረቡለት ነው እየተገለጸ የሚገኘው። የህይወት ዘመን ነፃ ትኬት ነው የሚሰጠው። ማንቸስተር ሲቲ የባየር ሌቨርኩዘኑን አማካይ ፍሎሪያን ቨርትሰን ከዚህ በፊት እንደሚፈልጉት በተደጋጋሚ ሲገለጽ እንደነበር እናስታውሳለን። አሁን ላይ ግን ትልቅ ፉክክር እንዳለው ይታወቃል። ይህንን ተጫዋች ለማስፈረም የእንግሊዙ ክለብ ሊቨርፑልም የተሻለ ደረጃ ላይ እንዳለ ጭምር የሚያሳዩ መረጃዎች ሲወጡ እንደነበር እናስታውሳለን እና አሁን ላይ ማንቸስተር ሲቲ የባየር ሌቨርኩዘኑን አማካይ ፍሎሪያን ቨርትሰን እንግዲህ በክረምቱ ለማስፈረም ከሚደረገው ፉክክር ራሱን ማግለሉን የሚያሳይ መረጃን ነው ሳሚ ሞክቤል ይፋ ያደረገው። ማንቸስተር ሲቲ የፍሎሪያን ቨርትስን ዝውውር ቢያቋርጥም አዲስ እንግዲህ አማካይ ለማግኘትም በገበያው ውስጥም ይቆያል። ከአማራጮቹ መካከል ደግሞ የኖቲንግሃም ፎረስቱ ሞርጋን ጌብስ ዋይት አንደኛው ነው። ማንቸስተር ሲቲ ዝውውሩን ያቆመው በወጪው ምክንያት ሲሆን ዝውውሩ ደግሞ የዝውውር ክፍያና ደሞዝን ጨምሮ በአጠቃላይ ደግሞ ሲሰላ 300 ሚሊዮን ዩሮ አካባቢ ይደርሳል ተብሎ ነው የሚገመተው። ፍሎሪያን ቨርትስ ባየር ሚኒክ ቀጣዩ ክለብ አድርጎ የመረጠ ሲሆን የተጫዋቹ ፍላጎት በማንቸስተር ሲቲ ባለስልጣናት ዘንድም የሚታወቅ ሆኗል። ሁጎ ቪዬና እና ቡድኑ ደግሞ አሁን ላይ የባርሴሎናውን ዳኒ ኦልሞን እንደ ፕላን ቢ አድርገው የሚቆጥሩታል። ከዛ በተጨማሪ ማንቸስተር ሲቲ ሞርጋን ጌብስ ዋይትንም ለማስፈረም በቁም ነገር እያጤኑበት ነው። እናም ኖቲንግሃም ፎረስት ይህንን ያውቃሉ። ክለቡ እንግዲህ የፍሎሪያን ቨርትስን ፉክክር በማቋረጡና ማንቸስተር ሲቲ የአጥቂ አማካይ ቦታ ላይ መጫወት የሚችል ተጫዋችን ስለሚፈልግ እንግዲህ እየተባለ ይገኛል። ሞርጋን ጌብስ ዋይት እና ዳኒ ኦልሞን በቀጣይ ለማስፈረም ሙከራዎችን ያደርጋሉ ተብሎ ነው የሚጠበቀው። የቼልሲን ጉዳዮች ነው አሁን ላይ ደግሞ የምናነሳው። በቼልሲ ቤት እንግዲህ ከሚነሱ ጉዳዮች መካከል ቼልሲ በሌሮይ ሳኔ ላይ ፍላጎት እንዳላቸው የተነገረ ሲሆን እርሱም እንግዲህ ወደ ክለቡ የመምጣት ፍላጎት አለው ተብሎ ነው የሚጠበቀው። እንደ ቶትንሃም እና ኒውካስል ዩናይትድ ያሉ ክለቦችም የተጫዋቹ መዳረሻ ሊሆኑ አይችሉም የሚሉ መረጃዎች እየወጡ ይገኛሉ። ሌሮይ ሳኔ ግን በአርሰናልም እንዲሁ የሚፈለግ ተጫዋች እንደሆነ ነው ስካይ ጀርመኒ መረጃውን ያጋራው። ዘሰን እንደዘገበው ከሆነ ደግሞ አርሰናል፣ ማንቸስተር ዩናይትድ፣ ፒኤስጂ፣ ሊቨርፑል፣ ዌስትሃም እና አትሌቲኮ ደ ማድሪድ ሁሉም በዚህ ክረምት ክሪስቶፈር ኢንኩንኩን ከቼልሲ ለማስፈረም ፍላጎት ያላቸው ክለቦች እንደሆኑ ነው እየተገለጸ የሚገኘው። ሌላኛው ሪያል ማድሪድን የተመለከቱ መረጃዎች ነው የምናነሳው። አዲሱ የሪያል ማድሪድ አሰልጣኝ ሻቪ አሎንዞ ለሪያል ማድሪድ ባለስልጣናት የሉካ ሞድሪችን ኮንትራት ለተጨማሪ ዓመታትም እንዲራዘምለት ጠይቋል ብሏል። ራዲዮ ማርካ ባወጣው መረጃ መሰረት በሪያል ማድሪድ ቤት የሉካ ሞድሪች ኮንትራት ለተጨማሪ የውድድር ዓመት ስለማደስም የሚነገሩ አንዳንድ ሀሳቦች አሉ። ተጫዋቹ በ2026 የዓለም ዋንጫ ላይ ሀገሩን ወክሎ መጫወት ይፈልጋል። እናም ሪያል ማድሪድ እንደ ቤቱ ይቆጥረዋል። ሆኖም ግን ምናልባት በዚህ ሳምንት ስለ ወደፊቱ ህይወቱ አዲስ መረጃ ሊኖር እንደሚችል ጭምር ነው ሬሌቮ መረጃውን ያጋራው። ሞድሪች ከሪያል ማድሪድ ጋር ያለው ውል እንደሚያራዝም ተስፋ በማድረግ እስከ 40 ዓመቱ ድረስም ለነጩ ማሊያ አገልግሎትን እንደሚሰጥ ተስፋ አድርጓል። ሞድሪች በዚህ የውድድር ዓመትም 54 ጨዋታዎችን ያከናወነ ሲሆን በአጠቃላይ ደግሞ 2667 ደቂቃዎችን ሜዳ ላይ አሳልፏል። በዚህም ደግሞ በ2026 የዓለም ዋንጫም ውድድር ላይ እንግዲህ ለመሳተፍም የሪያል ማድሪድ ተጫዋች በመሆንም ውድድሩን በመጠባበቅም ትልቅ ፍላጎት ስላለው በቤርናቢው የመቆየቱ ወሬ ደግሞ ይደገፋል ተብሎ ነው የሚታሰበው። በተጨማሪም እንግዲህ የክሮኤሺያ አንጋፋ ተጫዋችም ቤተሰቦች እንግዲህ በበኩላቸው በማድሪድ ደስተኛ እንደሆኑ እየተነገረ ይገኛል። ካርሎ አንቸሎቲ ለሞድሪችም ሙያዊ ብቃቱን ቢደግፍም ወይም ደግሞ አሁን ላይ ያለበትን ቦታ ትልቁን ድርሻ ቢወስድም
በዚህ ዘመን ግን የሪያል ማድሪድ ህልውና በወጣቶች እድገት ላይ ስለተመሰረተ ሞድሪች ከዚህ ቀደም ቡድኑ ላይ ያለው ተጽዕኖን እንደመነመን የሚገልጹ ውስጣዊ ክርክሮች በሳንቲያጎ ቤርናቢው ተነስተዋል። በሉካ ሞድሪች ጉዳይ ላይ እስካሁን የመጨረሻ ውሳኔ አልተሰጠም። እናም ጉዳዩ ደግሞ ከክለቡ አመራሮች ጋር በቅርቡ ውይይት ይደረግበታል ተብሎ ነው የሚታሰበው። ሞድሪች በ2025 በዩናይትድ ስቴትስ በሚካሄደው የዓለም ክለቦች ዋንጫ ላይ ለመሳተፍ ብቁ ነው የሚለው ወሬ እስካሁን እንግዲህ እልባት አልተሰጠውም። ሞድሪች በነጩ ማሊያ ቢያንስ ለ1 ዓመት የሚቀጥል ከሆነ በቀጣዩ ዓመት በሳንቲያጎ ቤርናቢው 40 ዓመቱ ላይ በመሆን ይጫወታል። በተጨማሪም ደግሞ በ589 ጨዋታዎች 28 ዋንጫዎችን ያሳካው ሞድሪች በክለቡ የ1 ዓመት ቆይታ ምናልባትም የዋንጫ ሪካርዱን ሊያሻሽል የሚችልበት ትልቅ እድል የሚሰጠዋል ተብሏል። በተጨማሪም በቀጣይ በአሰልጣኝነት ይመጣል ተብሎ የሚጠበቀው ሻቪ አሎንዞም በሞድሪች ውሳኔ ላይ ተጽዕኖ ሊያሳድር ይችላል ተብሎ ነው የሚጠበቀው። ምክንያቱም ሞድሪች ስፔናዊውን የቀድሞ ባልደረባውን ለመርዳትም ፍላጎት እንዳለው የተነገረ ሲሆን የመጨረሻው ውሳኔ በቅርቡ በቫልዴባስ ቢሮዎችም ይወሰናሉ ተብሎ ነው አሁን ላይ የሚጠበቀው። አንዶኒ ኢራኦላ ይናገራል። የቦርን መዙ አሰልጣኝ ዴን ሆችሰን በሪያል ማድሪድ ቤት ጠንካራ ፉክክር ይጠብቀዋል ብዬ አስባለሁ፣ ነገር ግን እዚያ ልዩ ተጫዋች እንደሚሆን ግን ሙሉ እምነት አለኝ ሲል ነው እንግዲህ አሰልጣኙ የነበረው የቦርን መዙ አንዶኒ ኢራኦላ የተናገረው። ዴን ሆችሰን ከቦርን መዝ ነው ወደ ሪያል ማድሪድ መዘዋወሩ የተረጋገጠው። ሻቪ አሎንዞ በክረምቱ የተጫዋቾች የዝውውር መስኮት አንጄሎ ስቲለርን ለማስፈረም ከሊቨርፑል ጋር የሚደረገውን ውድድር እንዲያሸንፉም ሪያል ማድሪዶችን ጠይቀዋል። ሻቪ አሎንዞ እንግዲህ ስቲለር በቡንደስሊጋው የማይዘግ ብረት እንደዛ እንደሚያስበው ነው የሚነገረውና በጣም ጥሩ እንቅስቃሴን ማሳየቱን ተመልክቷል። እናም ተጫዋቹ ወደ ሳንቲያጎ ቤርናቢውም ከመጣ ካሉት ኮከቦች ጋር እንደ ኮከብም አብሮ ያበራል ብሎ እንደሚጠብቅ ጭምር ነው ሻቪ አሎንዞ እንደሚያስብ አክረም ኮኑር መረጃውን ያጋራው። በርካታ የናፖሊ ደጋፊዎች ትኬት ጠይቀዋል። የሴሪኤው መሪ ናፖሊ አርብ ምሽት 3 ሰዓት ከ45 ሲል ወሳኝ የመጨረሻ ሳምንት የሊግ መርሃ ግብሩን ከካግሊያሪ ጋር ያደርጋል። ኤስታዲዮ ዲየጎ አርማንዶ ማራዶና ስቴዲየም የሚደረገውን ተጠባቂ ጨዋታ ለመመልከትም በርካታ ደጋፊዎች ፍላጎት ማሳየታቸው ነው የሚነገረው። የጨዋታው ትኬትን ለማግኘት 400,000 የናፖሊ ደጋፊዎች የበይነ መረብ ጥረት በማድረግ ላይ መሆናቸው ተነግሯል። ናፖሊ ጨዋታውን ካሸነፈ በሊጉ የመጨረሻው ቀን በሜዳው የዋንጫ አሸናፊነቱንም እንዲሁ ያረጋግጣል። በፍራንስ ፉትቦል አዘጋጅነት የሚካሄደውና በጉጉት የሚጠበቀው የባሎን ዶር ሽልማት የሚካሄድበት ቀን ይፋ ተደርጓል። በዚህ መሰረት የባሎን ዶር ሽልማት ስነ ስርዓቱ ሰኞ መስከረም 12 2018 ዓ.ም እንደሚካሄድ ነው የሽልማቱ አዘጋጆች ይፋ ያደረጉት። የሽልማት ስነ ስርዓቱ በፈረንሳይ ፓሪስ የሚደረግም ይሆናል። ቲያትር ዴ ቻትሌት የሚካሄድ ነው የሚሆነው። የተጫዋቾች የግል አፈጻጸም የሽልማቱ መስፈርቶች ናቸው። የተጫዋቾች የግል አፈጻጸም፣ በወሳኝ ቅጽበት ያሳዩት ብቃት፣ ለቡድናቸው ስኬትም ያደረጉት አስተዋጽኦ፣ ያሸነፉት ዋንጫና የቡድኑ ስኬት፣ ተጫዋቾች ሜዳ ላይና ከሜዳ ውጭ ያሳዩት ስነ ምግባር፣ ስፖርታዊ ጨዋነት መርሆች መካተታቸው ከሚታዩ ዋና ዋና መስፈርቶች መካከል ናቸው እየተባለ ይገኛል። የ2000 እንግዲህ የዘንድሮውን የባሎን ዶር ሽልማት ማን ያሸንፈዋል? በርካቶች የሚጠብቁት ነው። የሊዮኔል ሜሲ የኮንትራት ጉዳይ ላይ በተመለከተ አንዳንድ መረጃዎች እየወጡ ነው። ኢንተር ማያሚ የሜሲን ኮንትራት ለማራዘም ድርድር የጀመረው በታህሳስ ወር ነበር። ቢሆንም ግን አሁን ላይ በክለቡ የመጣውን እንግዲህ የውጤት ቀውስ ምክንያት ንግግሩን አቁመውታል። ሜሲ ተፎካካሪ ቡድን እንዲሰራለት ነው የሚፈልገው። ይህም ከተደረገለት ሜሲ ለተጨማሪ 1 ዓመትም በኢንተር ማያሚ የሚቆይበት እድል እንዳለው ጭምር ኢኤስፒኤን አርጀንቲና መረጃውን እያጋራ ይገኛልና ተፎካካሪ ቡድን የግድ ሊሆኑ እንደሚገባ ነው ሊዮኔል ሜሲ እየገለጸ የሚገኘው። ይህንን ማድረግ ከቻሉ በቡድኑ የመቆየት ፍላጎት ሊኖረው እንደሚችል ጭምር እየተገለጸ ይገኛል። እስከ 2026 የዓለም ዋንጫ ድረስ በዚህ ክለብ ሊቆይ የሚችልበት እድል እንዳለ ነው መረጃዎቹ እያሳዩ የሚገኙት። ነገር ግን ያም የሆነው ኢንተር ማያሚዎች እንግዲህ ሰሞኑን የገጠማቸውን የውጤት ቀውስ በተመለከተ ያንን ነገር ማሻሻል የሚችሉ ከሆነና ተፎካካሪ ቡድን መስራት የሚችሉ ከሆነ እንደሆነ ነው እየተገለጸ የሚገኘው። ስለዚህም ደግሞ ይህንን ነገር ከግምት ውስጥ ሊያስገባ እንደሚችልም ጭምር ነው እየተገለጸ የሚገኘው። ኢንተር ማያሚ በተለይ ሰሞኑን እንግዲህ የተለያዩ ሽንፈቶች ገጥመዋቸዋል። ባለፈው ሳምንት 3-0 በሆነ ውጤት፣ በዚህ ሳምንት ወይም ደግሞ ትላንትን የተደረገ ጨዋታ 3-0 በሆነ ውጤት መሸነፋቸውን የምናስታውሰው ነውና ተከታታይ ሽንፈቶች እንዲሁ እየገጠማቸው ይገኛል። ይህንን ምክንያት በማድረግ ነው እንግዲህ ክለቡ ምናልባት ከክለቡ ጋር ኮንትራት ላይ ያራዘም የሚችልበት እድል አለ እየተባለ የሚገኘው። ኢንተር ማያሚ እንግዲህ ካደረጋቸው 13 ጨዋታዎች 6ቱን አሸንፈው እንግዲህ ከዛ በተጨማሪ 4ቱን ጨዋታዎች አቻ ወጥተው 3 ጨዋታዎችን ተሸንፈው ነው አሁን ላይ የደረጃ ሰንጠረዡ 6ኛ ደረጃ ላይ የተቀመጠው ከመሪው
ፊላዴልፊያም ደግሞ አሁን ላይ የ7 ነጥቦች ልዩነት አላቸው። ሁለተኛ ደረጃም ከተቀመጠው የ7 ነጥብ ልዩነት ነው እንዲሁ ያላቸው 22 ነጥቦችን ሰብስበው ስድስተኛ ደረጃ ላይ የተቀመጡበትን የውድድር ዓመት ነው እየተመለከትን የምንገኘው። በተጫዋቾች ደረጃም እንዲሁ ደግሞ የከፍተኛ ግብ አስቆጣሪነት ውስጥ ጭምር ሊዮኔል ሜሲ ስም ዝርዝር ውስጥ የሌለበትን አጋጣሚ ነው እየተመለከትን የምንገኘውና እንግዲህ በዚህ ዝርዝር ውስጥ አለመኖሩም አንዳንድ ጥያቄዎችን እያስነሳ ይገኛል። በተለይ ቡድኑ ደካማ እንቅስቃሴን ከማሳየቱ ጋር በተያያዘ እንግዲህ በዚህ ነገር ውስጥ እንዳይካተትም እንዳያደረገው ጭምር ይታመናልና ቡድኑ መሻሻል ይኖርበታል ብሎ ያስባል ሊዮኔል ሜሲ። ከዛ በኋላ ስለ ኮንትራት ጉዳዮች ንግግር እንደሚያደርግ ጭምር ነው እየተገለጸ የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ነው የሚሆነው። በተለይ በምሽቱ ፕሮግራማችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። ፏርባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። ስላደመጣችሁኝ ስለተከታተላችሁኝ ግን ከልብ አድርጌ አመሰግናለሁ። በቀጣይ ፕሮግራሞቻችን ዳግም እንገናኛለን። መልካም ቀን፣ መልካም ጊዜ፣ መልካም የስራ ቀን እንዲሆንላችሁ ነው በአክብሮት የምመኘው።